የዩኒቨርሲቲ ተማሪዎች በኢንዱስትሪዎች ውስጥ በሚኖራቸው የስራ ላይ ልምምድ ወይም ኢንተርንሺፕ ወቅት ሊያደርሱት የሚችሉትን ጉዳት ሊያካክስ የሚችል የክፍያ ስርዓት ተግባራዊ ሊደረግ መሆኑ ተገለጸ። ይህ የተገለጸው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለ3 ጊዜ በኢንዱስትሪዎች ላይ ያተኮረ የምርምር የኢኖቬሽንና የቴክኖሎጂ ሽግግር አውደ ጥናት ባቀረበበት ወቅት ሲሆን በመድረኩ ኢንዱስትሪዎች የተማሪዎችን አቅም በማሳደግ ረገድ ሚናቸው እንዲወጡም ጥሪ ቀርቧል። መድረኩን ሰላማዊት ጌታሰው ተከታትለዋለች። ዳግማዊት ደረጃ እንደሚከተለው ታቀርበዋለች። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለሶስተኛ ጊዜ በኢንዱስትሪዎች ላይ ያተኮረ የምርምር የኢኖቬሽንና የቴክኖሎጂ ሽግግር አውደ ጥናት በትላንትናው ዕለት አካሂዷል። በመድረኩም በኢትዮጵያ ለፈጠራ ውጤቶች ምንጭ ዩኒቨርሲቲዎችና ኢንዱስትሪዎች ናቸው የተባለ ሲሆን ዩኒቨርሲቲዎች ከኢንዱስትሪዎች ጋር በጋራ በመስራት ፈጠራን ሊያበረታቱ ይገባል ነው የተባለው። የኢንዱስትሪ ዩኒቨርሲቲ ትስስሩም መምህራንና ተማሪዎች በአገልግሎት መስጫ ተቋማት የተሻለ የትግበራ ስልጠና እንዲያገኙ የሚረዳ ነው የተባለ ሲሆን የምርምርና ቴክኖሎጂ ሽግግር አሰራርን ለማዘመን እንደሚረዳም ተጠቅሷል። በዩኒቨርሲቲዎችና በኢንዱስትሪዎች መካከል ያለው ግንኙነት የሚጠበቀውን ያህል አለመሆኑ በመድረኩ እንደ ክፍተት የተነሳ ሲሆን ኢንዱስትሪዎች የተማሪዎችን አቅም በማሳደግ ረገድ ሚናቸውን ሊወጡ ይገባል ተብሏል። በተጨማሪም ዩኒቨርሲቲዎችና ኢንዱስትሪዎች በአብሮነት ሊሰሩ እንደሚገባም ነው የተነገረው። በመድረኩ የተቋማቱን ግንኙነት በተመለከተ ጥናት ያቀረቡት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት አብርሃም ደበበ ዩኒቨርሲቲዎችንና ኢንዱስትሪዎችን የሚያስተሳስር አዋጅ መኖሩን ጠቅሰው የዘርፉ አካላት ተግባራዊ እንዲያደርጉት ጥሪ አቅርበዋል። ዩኒቨርሲቲና ኢንዱስትሪን የሚያስተሳስር እንደ አገር ሄትሪል የሚባል አዋጅ አለ። ይህንን ያው በደንብ ሁሉም ቢያውቀው ጥሩ ነው። የዚህ ትልቁ ሲግኒፊካንት አድቫንቴጅ ምንድነው? የመጀመሪያ ሪስፖንሲቢሊቲ ነው። መማር ማስተማር ዩኒቨርሲቲ ጋር ብቻ የምንተወው አክቲቪቲ አይደለም። ስለዚህ ኢንዱስትሪዎችም ኃላፊነት አለባቸው ማለት ነው። ዩኒቨርሲቲና ኢንዱስትሪ ሁሉ ጊዜ በጋራ የመስራት እንትኑ አማራጭ የለውም። ምክንያቱም ዩኒቨርሲቲዎች ጋር ቻሌንጆች አሉ። ስለዚህ እነዛን ቻሌንጆች ደግሞ ኢንዱስትሪዎች ሰፖርት ማድረግ ይጠበቅባቸዋል። ኢንዱስትሪዎች ተማሪዎችን ተቀብለው እንዳያሰለጥኑ ተግዳሮት የነበረው ተማሪዎቹ ሊያደርሱ ለሚችሉት ጉዳት ኃላፊነት የሚወስድ አካል አለመኖር እንደነበር የተነሳ ሲሆን ለዚህም መፍትሄ መዘጋጀቱ ነው የተነገረው። ይህ መፍትሄም ተማሪዎች በኢንዱስትሪዎች ውስጥ በሚኖራቸው የስራ ላይ ልምምድ ወይንም ኢንተርንሺፕ ወቅት ሊያደርሱት የሚችሉትን ጉዳት ሊያካክስ የሚችል የክፍያ ስርዓት መሆኑን ተጠቅሶ አሰራሩ በቅርቡ እንደሚተገበር ተነግሯል። በመሆኑም መንግስትና ባለድርሻ አካላት በትብብር ተማሪዎች በኢንዱስትሪዎች ሊያደርሱ የሚችሉትን ጉዳት ሳያሳስባቸው ተግባራዊ እውቀት እንዲያገኙ የማድረግ ስራ እንደሚሰራ ነው የዩኒቨርሲቲ ኢንዱስትሪ ትስስር ፎረም ሰብሳቢ ጌትነት በላይ የገለጹት። ኢንዱስትሪው ጋር ብዙ ጊዜ ተማሪዎችን ዩኒቨርሲቲዎችን ለመቀበል ችግር ነበር። ይህም ችግር ምንድነው? ማሽን ላይ ሲሰሩ ማሽን ቢሰብሩ ማን ነው ኃላፊነት የሚወስደው? አሁን ፉሊ አንድ ዩኒቨርሲቲ ተማሪ ቻለ ምትዩ አሰልጥነሹ ማሽኑን ብቻውን ኢንዲፔንደንትሊ ኦፐሬት ማድረግ አለበት። ስለዚህ እሱ ነበር ተግዳሮት። አንድ ተማሪ ፋብሪካ ውስጥ ገብቶ ማሽን ኦፐሬት አድርጎ ቢሰብር ለዛ የተቀመጠ ፈንድ አለ፣ የተዘጋጀ ፈንድ። ከዚህ በኋላ በተማሪው ችግር ከሆነ የደረሰው ኢንሴንቲቫይዝ ይሆናል ማለት ነው እያንዳንዱ ፋብሪካ። ስለዚህ ተማሪዎች በልበ ሙሉነት መሰልጠን ይችላሉ ማለት ነው። እንዲሁም ተማሪዎች እውቀታቸውን በተግባር የተደገፈ እንዲሆን የሚያስችለውን የኢንተርንሺፕ ጊዜ በአግባቡ እንዲጠቀሙበት ለማድረግ ከዩኒቨርሲቲዎች ጋር እየሰሩ መሆናቸውን ገልጸዋል። አክለውም ከተጀመረ 1 ዓመት የሆነው ተማሪዎች ኢንተርንሺፕ በሚወጡበት ጊዜ የትምህርታቸውን 70% ውጤት በኢንዱስትሪዎች የሚሰጥ መሆኑን አንስተው ከዚህ የተገኘውን ውጤት በመገምገም የተሻለ ስራ እንሰራለን ያሉት ተማሪዎች ኢንተርንሺፕ ሲወጡ እንደ ድሮ አቴንዳንስ ፈርመው የሚሄዱበት የለም። ፋብሪካ ውስጥ ይገባሉ፣ በደንብ ይሰለጥናሉ። ኦልሞስት 70% እዛው ነው የሚሞላላቸው። ዲፌንስም ቢኖር ኤግዛማይነር ዘሪሜኒንግ 30% ነው ኤግዛማይነሩ ሊሰጣቸው የሚችል። ስለዚህ ከመውጣታቸው በፊት ቲዮሪውንም ፕራክቲካሉንም አውቀው እንዲወጡ ነው እኛ የምንፈልገው። ስለዚህ ይሄን ከጀመርነን ኦልሞስት 1 ዓመት አልፎናል። እንግዲህ በዚሁ ዓመት ፉሊ ወደ ተግባር እንገባለን ማለት ነው።
በመድረኩ የከፍተኛ ትምህርት ተቋማት በተግባር የዳበሩ ብቁ የሰው ኃይል እንዲያፈሩ፣ ከኢንዱስትሪው ጋር ትስስራቸውን እንዲያጠናክሩ፣ ኢንዱስትሪዎችን በተመሳሳይ የተግባር ስልጠናና ልምምድ የሚያደርጉ ተማሪዎችን መቀበል ብቻ ሳይሆን ተማሪዎቹን መከታተልና መቆጣጠር እንዲሁም ብቁ የማድረግ ስራ መስራት አለባቸው ተብሏል።